ተመልሰናል አድማጮቻችንና ተመልካቾቻችን። እንግዲህ አሁን ሁለተኛው ክፍል መጀመራችን ነው። ቅድም የነገርኳችሁ ህዋትና ወታደራዊ አዛዦችን የጨመረ ነገር ግን በህዋት ማዕከላዊ ኮሚቴ ስም የወጣ መግለጫ እንደሚያሳየው ትላልቅ ለውጦች ትግራይ ውስጥ ሊደረጉ ነው ማለት ነው። እነኚህ ትላልቅ ለውጦች አንድምታቸው ምንድነው የሚለውን በወፍ በረር እንድናይ ነው ይሄኛው ክፍል። አንደኛ ከትግራይ አንፃር ምንድነው ያለው የሚለውን እንድናይ ነው። እንግዲህ መግለጫውን ልብ ብላችሁ ከሆነ ቅድም ጠቆም ለማድረግ እንደመኮርኩት የቋንቋ አጠቃቀሙ ጠቋሚ የሆኑ ነገሮችን ይዘዋል። አንደኛ የአብይ አህመድን አገዛዝ ሲወክል መግለጫው ውስጥ የኢትዮጵያ መንግስት እያለ ነው። የፌደራል መንግስት አይደለም። መንግስትነቱ ይሄ የማፊያ ቡድን ስለሆነ እሱ ጥያቄ ስር ነው ያለው። ነገር ግን ክልሎች የፌደራል መንግስትን ሲጠሩ በህገ መንግስቱ ላይ እንደተቀመጠው የፌደራል መንግስት ብለው ነው የሚጠሩት። አሁን ህዋት የለቀቀው መግለጫ የኢትዮጵያ መንግስት ነው የሚለው፣ ልክ እንደ ጎረቤት ሀገር ማለት ነው። ይሄ እንግዲህ ትርጉሙ ምንድነው ካላችሁ፣ አንደኛ ፍንፍኔ ላይ ያለው አገዛዝ ያው ትግራይ ውክልና እንደሌለው የሚታወቅ ነገር ነው። አንደኛ አይወክልንም፣ እኛ መዛ አልተወከልንም የሚል ነው። በቀጥታ ከዛ መንግስት ጋር ያለንን ግንኙነት አቋርጠናል የሚል ነው ለእኔ እንደሚገባኝ። ምክንያቱም በጀት ተከልክለናል ብለዋል፣ በጦርነት እያስፈራሩን ነው ብለዋል፣ መካናይዝድ ቀርቦብናል፣ የሌላ የዘር ፍጅት ዙር ሊጀመርብን ነው ብለዋል፣ መሬታችንን ነጥቆ ለሌሎች ኃይሎች ሰጥቷል ይላል። በአጠቃላይ የኢትዮጵያ መንግስት ነው የሚለው። እኛን የሚወክል ወይ ደግሞ እኛ አብረን ያቋቋምነው መንግስት የሚል አንድምታም የለውም። እንግዲህ ይሄ የሚለጠጥ ከሆነ ለጥጠን የምናይ ከሆነ የሌላ አገርነት አንድምታ ነው ማለት ነው። በጣም ለጥጠን ካየ ነው እሱ። እንግዲህ በትግራይ ውስጥ በተለይ ከጦርነቱ ጊዜ ጀምሮ ያለ ሰፊ የማህበረሰብ ንቃተ ህሊናን የሚወክል ነው የሚመስለኝ። ነገር ግን እሱን ሌላ ጊዜ መነጋገር እንችላለን። አሁን ግን ቋንቋው ጠቋሚ እንደሆነና ከአንተ ጋር ግንኙነት የለኝም፣ የምታዝበት ክልል አይደለም፣ ሀሳብ የምትሰጥበት ክልል አይደለም፣ በጠላትነት ተፈራርጀናል የሚል ነው የሚመስለኝ። እንግዲህ ከዚህ ጋር ተያይዞ ሌላ የሚታይ ነገር ህወሓት በጠላቶቹ እንደሚከሰሰው ሁል ጊዜ በተለይ ከብልጽግና መንደር እንደሚዘፈነው ምንም ስልጣን የሌለው የሶስትና የአራት ሰዎች አመራር የተባለው ትግራይ ውስጥ ያሉትን ጥንካሬዎች እንደገና ሞቢላይዝ አድርጎ ወደ ፊት ለፊት ተመልሷል። የፊት ለፊቱን መሪ ተቆጣጥረዋል። እንግዲህ ወታደራዊ አዛዦችንም አስተባብሮ ክልላዊ መዋቅሮችንም አስተባብሮ ሁሉንም በማስተባበር ሞቢላይዝ በማድረግ ወደፊት ተመልሷል። ስለዚህ ትግራይ ውስጥ ያሉ የቀሩ ህዝቡ አካባቢ ክልሉ ውስጥ ያሉ ሁሉንም ጥንካሬዎች አሰባስቦ የመሪነቱን ሚና ተመልሶ የተረከበ ይመስላል። እንግዲህ ይሄ ባለፉት 4 ዓመታት ሚዲያ ላይም በተለይ እነ አብይ የሚያሰማራቸው ሰዎች እና እነሱን በድብቅ የሚደግፉ ሰዎች የሶስትና የአራት ሰዎች ፓርቲ ነው፣ የቀረው ነገር የለም የሚል ነው ሲሰማ የቀረው። አሁን ግን የሆነው ይሄ አይደለም። ህወሓት ያወጣው መግለጫ መንግስትን የሚሽርና መንግስትን የሚሾም ነው የሆነው። ይሄ ነው። ነገር ግን ይሄ ነገር መፈንቅለ መንግስት ሊባል ይችላል ወይ ካላችሁ ብዙ ትርጉም ሊሰጠው ይችላል።
ነገር ግን ከፕሪቶሪያ ስምምነት ጋር ተያይዞ የሚታይ ከሆነ በስተቀር አሁንም እነሱ እያሉ ያሉት ህዝብ የመረጠው መንግስት ወደ ቦታ ይመለሳል። ይሄ እንደዚህ ነው ያሉት። ህዝብ የመረጠው መንግስት ወደ ቦታ ይመለሳል። የጊዜያዊ አስተዳደሩ ህዝብ እንዳልመረጠው ይታወቃል። በፊት የነበረውን መንግስት የሻረው የፕሪቶሪያ ስምምነት ነው። ስለዚህ ትግራይ ውስጥ ያሉ ሁኔታዎች እንግዲህ ይሄንን ነው የሚመስሉት። ይሄ ነገር ግን ከትግራይ አንጻር ሲታይ ተግዳሮቶች የሉትም ማለት አይደለም። ብዙ ተግዳሮቶች ይታያሉ። ከዚህ በፊት የህወሓትን አመራር እንቀበላለን አንቀበልም፣ ክልላችን ወዴት ይሄዳል በሚል ሁኔታ ላይ ቲዲኤፍ ጥቂት የማይባሉ ወታደሮችና ጀነራሎችን እንዳጣ የሚታወቅ ነው። ይሄኛው እንደዚህ አይነት አደጋ ይዞ ይመጣል አይመጣም እኔም የማውቀው ነገር የለኝም ለጊዜው። ወደፊት የምናየው ነገር ይሆናል። ነገር ግን ቅድም እንደነገርኳችሁ ቢያንስ ጊዜያዊ አስተዳደሩ እንዲቀጥል ሀሳብ ያላቸው ሰዎች ነበሩ የሚል መረጃ አለኝ። እነኚህ ሰዎች ቀርበው ሀሳባቸውን አስረድተው ተከራክረዋል። ስለዚህ እስከ እኔ እዚህ ውሳኔ ውስጥ አልሳተፍም፣ እኔን አይመለከተኝም እስከሚል ይሄዳሉ የሚል ግምት የለኝም። ነገር ግን ወደፊት የምናየው ነገር ነው የሚሆነው። እንግዲህ እነኚህ ጥንካሬዎችና ድክመቶች እንዳሉ ሆነው ህወሓት መግለጫውን ሲያጠቃልል ቅድም በስምንተኛው ጭብጥ ላይ እንደነገርኳችሁ ለመደራደር ፈቃደኛ ነኝ ብለዋል። እንግዲህ ይሄ ከፍተኛ የሆነ የፖለቲካ ፖዚሽን ነው። ምንድን ነው መደራደር እፈልጋለሁ ማለትም ማለት ነው። በዚህ ሁኔታ ውስጥ አብይ አህመድ የሾመው የሌተናንት ጀነራል ታደሰ ወረደ መንግስት ሽር ያለው ብለዋል። መሻር ብቻ አይደለም፣ እኔ ደግሞ ራሱን የቻለ ህዝባዊ መንግስት ወይ ደግሞ ህዝብ የመረጠውን መንግስት መስርቻለሁ ብለዋል። ታስታውሳላችሁ፣ እንደዚህ አይነት መንግስት ሲቋቋም ነው አብይ ይሄንን አጋጣሚ አድርጎ ለ2 ዓመት ሲዘጋጅበት የነበረውን ጦርነት የከፈተው 2020 ላይ። አሁን እንግዲህ ህወሓት እያለ ያለው የወሰድኩት እርምጃ በዚህ ችግሮች ላይ የተመሰረቱ ነው ብሎ ቅድም እንደነገርኳችሁ እነዛን ጭብጦች መሰረት ያደረገ ነው። ቢያንስ እንደ መግለጫው እነኚህን ችግሮች ለመፍታት ነው ይሄንን መንግስት አውርደን አዲስ መንግስት እያቋቋምን ያለ ነው፣ ወይ ደግሞ ህዝብ የመረጠውን መንግስት እያቋቋምን ያለ ነው፣ ለዚህ ምክንያት ነው ብለዋል። ስለዚህ እንደራደራለን ማለት ትርጉሙ መንግስት ሽረን መንግስት አቋቋምን ማለት ወደ ጦርነት መሄድ እንፈልጋለን ማለታችን አይደለም። መደራደር ከፈለግ መምጣት ትችላለን፣ መነጋገር እንችላለን የሚል ነው። አሁን ከብልጽግና ወገን እንደምትሰሙት ባለፉት ጥቂት ሳምንታት ከዛም በፊት ለወራት ወታደራዊ አዛዦች ሳይቀሩ ወጥተው ህወሓት ነገር እየፈለገን ነው፣ ጦርነት እየፈለገ ነው፣ ተንኳሽ ነው የሚሉት። ሁል ጊዜ እንደዚህ ነው የሚሉት። ወጥቶ የጦርነት ነጋሪት የሚመታው ግን የፍንፍኔው ቡድን ነው። ጀነራሎቹና ካድሬዎቹ አብይ የሚልካቸው ሰዎች እና አብይ ራሱም እየወጣ የጦርነት ነጋሪት የሚጎስሙት እነሱ ናቸው፣ የሚከሱትም እነሱ ናቸው። ህወሓት ግን ችግሮች አሉብኝ፣ ችግሬ 1 2 3 ይሄ ነው፣ እኔና ህዝቤ ላይ የደረሰው ችግር ይሄ ነው፣ በዚህ ችግር ላይ ደግሞ በዚህ ችግር ላይ ተመስርቼ መንግስት ሽሬ መንግስት አቋቁም ያለው ነገር ግን መደራደር እፈልጋለሁ ብለዋል። ይሄ እንግዲህ ከጠንካራ ከሆነ ፖዚሽን ለድርድር መቅረብ ማለት ነው። አሁን ከዚህ በፊት አብይ አህመድ እኔ ነኝ ሿሚ እኔ ነኝ ሻሪ የሚል ሀሳብ ስላለው የበላይነትን ይዤ ነው የሚቀርበው የሚል ሀሳብ አለው። አሁን ያ ትግራይን በሚመለከት ያ ፖዚሽን ተወስዷል። በሌላ መንገድ ካልተመለሰ የሿሚና የሻሪነት
ስልጣን በህወሓት እጅ ተመልሷል። ነገር ግን መደራደር እፈልጋለሁ ብሏል። ከዚህ ጋር ተያይዞ እንግዲህ ትግራይ ውስጥ ያለው ሁኔታ ይሄ ብቻ አይደለም። እንደምታስታውሱት ብዙ የሆኑ ማህበራዊ ችግሮች አሉ። ሐኪም ቤቶች ችግር ላይ ናቸው። ትምህርት ቤቶች አብዛኞቹ እየተዘጉ ነው ተብሏል። የነዳጅ ችግር አለ እና ቅድም ህወሓትም እንደገለጸው ከፍተኛ የሆነ የኢኮኖሚ ጫና አለ። ሰራተኞች ደሞዝ አይከፈላቸው፣ ፍልሰት አለ። ብዙ ሰዎች ጦርነት ይነሳል በሚል ፍራቻ ለቀው ሌላ ቦታ አጎራባች ክልሎች ወደ ፍንፍኔ የሚመጡ ሰዎች አሉ። ከአገር የሚወጡ ሰዎች አሉ። እንግዲህ ከትግራይ አንጻር ከሞላ ጎደል ያለው ሁኔታ ይሄ ነው። ከፍንፍኔው የአብይ አህመድ አገዛዝ አንጻር ደግሞ ያለው ምንድን ነው የሚለውን በወፍ በረር እንመልከት። ከዚህ ጋር ተያይዞ ያለው ነገር ምንድን ነው? አንደኛ አብይ አህመድ የወሰነው ውሳኔ ተፍቋል በግላጭ እና ይሄ ምንን ያስከትላል ነው። ምንድን ነው የሚያስከትለው? እሱስ ምንድን ነው የሚያስበው የሚለውን አንዳንድ ነገሮች እናያለን። አብይ ያለው አማራጮች አሉ። አንደኛው ህወሓት ጥሪ እንዳቀረበለት ካለው ፖዚሽን ካለው የአገዛዝ ፖዚሽን ቦታውን አስጠብቆ አሁን ያለውን ክብር ጠብቆ የትግራይና የህወሓትንም ክብር ጠብቆ ለድርድር መቅረብ ነው። አንዱ አማራጭ ይሄ ነው። ህወሓት በተደጋጋሚ ሰርኩላር ደብዳቤዎችን ጽፍበት የከረመ እባካችሁ ብሎ ፕሪቶሪያ ስምምነትን ያስፈረሙ ኃይሎችን እየጠራ ደብዳቤ እየላከ መልእክት እየላከ መግለጫ እያወጣ ሲለምን የነበረው ፕሪቶሪያ እየተሸረሸረ ነው፣ እባካችሁ ኑና አደራድሩን ሲል ነው የከረመው። ሰሚ ጆሮ ያገኘ አይመስለኝም። ለምን እንደሆነ አይታወቅም። ነገር ግን ራሳችሁ ትፈታላችሁ የሚል ተስፋ ያላቸው ይመስለኝ፣ ወይ ደግሞ ከዚህ በኋላ የምናደርገው ነገር የለንም ብለው አስበውም ሊሆን ይችላል። ግን አብይ አህመድ ከሱ አእምሮ የሰላም ሐሳብ ወጥቶ ባያቅም በዲፕሎማሲ በፖለቲካ ውድድር ነገሮችን የመጨረስ አዝማሚያ ባይኖርም አንደኛው አማራጭ ያለው የዲፕሎማሲና የድርድር ጉዳይ ነው። ያው ህወሓት እንዳለው ማለት ሁለተኛው ዳግም ወደ ጦርነት መመለስ ነው። እንግዲህ ይሄ በጣም አሳዛኝ የሆነ ማንም የማይፈልገው ለትግራይም ለሀገሪቷም የማይጠቅም ቀጠናዊ ሁኔታዎችን የሚያባብስ የሀገሪቷን ሀብት ዳግም ህዝቡንም ለችግር የሚያጋልጥ ነው። አብይ ምንድን ነው የሚመርጠው የምንለውን በኋላ እናገራለሁ፣ ያለውን አማራጭ ብቻ እያነሳው። ነገር ግን አብይ ይህንን ጉዳይ በተመለከተ በራሱ ብቻ የሚወስነው ነገር አይደለም። ምክንያቱም አለቆቹ የዩናይትድ አረብ ኤሚሬት አለቆቹ የሚነግሩትና የሚወስኑት ነገር ነው የሚወስነው። ነገር ግን ያለው አማራጭ ቢያንስ እነኚህ ሁለት ነገሮች አሉ። እንግዲህ ዲፕሎማሲንም በተመለከተ ጦርነትንም በተመለከተ ሁለቱም አቅምን የሚጠይቅ ነገር ነው። ዲፕሎማሲም ቢሆን ካለ አቅም አይሆንም። አሁን ትግራይ አንድ አቅም አፍርቻለሁ ብለዋል። ያ አቅም ደግሞ ከአብይ አህመድ የተነጠቀ አቅም ነው። ተነጥቋል። የሿሚና የሻሪነት ስልጣን ተነጥቋል። ስለዚህ በሁለቱም በኩል ከአብይ ወገንም ከትግራይ ወገንም ወደ ዲፕሎማሲ እና ድርድር ቢሆንም ወደ ጦርነት ቢሆንም የአቅም ጉዳይ መነሳቱ የማይቀር ነገር ነው። ይሄ የአቅም ጉዳይ በቀላል የሚታይ አይደለም። በተለይ ጦርነትን በተመለከተ አብይ ባለፉት 2 ዓመታት ወታደሮችን በገፍ እያስመረቀ የጦር መሳሪያን በገፍ እየገዛ ቀይ ባህር እንገባለን እያለ እየፎከረ እየሸለለ እንደነበረ
በአደባባይ የሚታይ ነገር ነው፣ የሚሰማም ነገር ነው። እሱ ነው በሬኮርድ ላይ ያለው። በአደባባይ ሲፎክሩ የተሰሙት እነሱ ናቸው። አብይና አብይ የሚያዛቸው ጀነራሎች ሲፎክሩ ነው የከረሙት። ነገር ግን ጦርነት ሲነሳ ያንን ጦርነት የሚሸከም ኢኮኖሚ አለ ወይስ የለም የሚለውን ማየቱ ጠቃሚ ነው። አብይ በበኩሉ በቂ የሆነ ከበቂም በላይ የሆነ ወታደራዊ አቅም አለኝ የሚል ነው። ይሄ ብቻ አይደለም፣ በፊት የነበረበትን ተጋላጭነት የሚደብቅለት ወይ ደግሞ የሚቀንስለት የፖለቲካ ኃይል ከጎኑ አቁሟል። አሁን በነ ጀነራል ጻድቃንና በነ ጌታቸው የሚመራ ወታደራዊ ክንፍና ፖለቲካዊ ክንፍ ፍንፍኔ ላይ አደራጅተዋል። ይሄ ብቻ አይደለም፣ ወታደሮችን ካምፕ ሰርቶላቸው አስታጥቆ ደሞዝ ቆርጦላቸው አፋር ውስጥ አደራጅተዋል የትግራይ ወታደሮችን። እነኚህን ነገሮች ይዣለው፣ ስለዚህ በቂ ኃይል አለኝ የሚል ሰውዬ ነው። ነገር ግን እስካሁን ድረስ ከፉከራ ውጪ ሄዶ እንደሚፎክረው ትግራይንም ኤርትራንም መንካት አልቻለም። ይሄንን የአቅም ጉዳይ በሁለቱም ወገን ትግራይንም አብይንም በተመለከተ በሌላ ፕሮግራም መለስበታለሁ። ይሄ አሁን አንድምታው ምንድን ነው የሚለውን በወፍ በረር ለማየት ብቻ ነው። በጥልቀት እመለስበታለሁ። በትግራይ በኩል ያለውንም የበፊቱና የአሁኑን በማነጻጸር በአብይ በኩል ያለውንም የበፊቱና የአሁኑን የወታደራዊና ፖለቲካዊ አቅሞችን፣ ኢኮኖሚያዊ አቅሞችን በማመዛዘን በሌላ ፕሮግራም መለስበታለሁ እሱን። አሁን ግን በወፍ በረር ያሉትን ነገሮች ማየት ብቻ በቂ ይመስለኛል። ከዚህ ውጪ ሌላው ጉዳይ የነጌታቸው ጉዳይ ነው። ጌታቸውም መግለጫ አውጥተዋል፣ በፌስቡክ መግለጫ አውጥተዋል። መግለጫውን ሲያወጣ አንደኛ ዛሬ ገና ችግር እንደተፈጠረ አድርጎ ጌታቸው ፕሪቶሪያ ፈርሷል ይላል። ፕሪቶሪያ በመፍረሱ ከባድ የሆነ የግጭት አዝማሚያ ተፈጥሯል ይልና መጨረሻ ላይ ሲያጠቃልል አቶ ጌታቸው ዓለም አቀፉ ማህበረሰብ ሳይመሽ ቶሎ ብሎ እርምጃ መውሰድ አለበት ይህንን ጦርነት ለማስቀረት። የፕሪቶሪያን ስምምነት በተመለከተ ትግራይ ይህንን ነገር ሽሮ ወደ ጦርነት ጋብዞናል። ስለዚህ ወደ ጦርነት ሳንገባ በፊት ቶሎ ብሎ ዓለም አቀፉ ማህበረሰብ ይህንን ተረድቶ የትግራይን የህዋትን እርምጃ ተረድቶ ቶሎ እርምጃ እንዲወስድ እናሳስባለን ነው የሚለው። እንግዲህ ጌታቸው ባለፈው በትግራይ ጦርነት ውስጥ ያለውን ሚና፣ በፖለቲካ አመራር ውስጥ የነበረውን ሚና ስናስብ ይሄ ህልም ሊመስል ይችላል፣ ግን እውነት ነው። አሁን በአብይ ወገን ቆሞ መግለጫ እያወጣ ግን የፕሪቶሪያ ነገር በጣም ወሳኝ ነገር ስለሆነ አቶ ጌታቸው ያነሳው የፕሪቶሪያ ነገር አብይ ሳይቀር ሀሳብ የሰጠበት ጉዳይ ነው። አብይ የለም የፕሪቶሪያ ነገር እንደማለት የተናገረው ነገር ነበረ ፓርላማ ላይ እንደምታስታውሱት። ምንድን ነው ያለው? እኔ ሰዎችን ልኬ ከነሱ ጋር እየተፈራረምኩት እነ ጀነራል ጻድቃንና እነ አቶ ጌታቸው ናቸው። እነሱ ደግሞ ይሄው ከኔ ጋር እየሰሩ ነው። ፕሪቶሪያ መጥተው ፍርማውን ያልፈረሙ ሰዎች ፕሪቶሪያ ብለው ይጮሁብኛል አለ። እንግዲህ ያ ማሳረጊያ ነው፣ መጀመሪያ አይደለም። ለአብይ ማሳረጊያ ነው። ሲጀመር መጀመሪያ ላይ ፕሪቶሪያ ላይ ቃል እንደተገባው ዶክመንቱ ላይም ደግሞ እንደተቀመጠው ይሄ ትጥቅን የመፍታትና የማስፈታት
ሉዓላዊ ቦታዎችን የትግራይ ሉዓላዊ ቦታዎችን ለትግራይ መመለስ፣ ተፈናቃዮችን መመለስ እና ትግራይን ወደ ነበረበት እንዲመለስ መርዳት የሚለውን ነገር ኦን ሆልድ ነው ያደረገው። አሁንም ኦን ሆልድ ነው። ጌታቸው ራሱን አሁን ረስቶት ከሆነ እንጂ በተደጋጋሚ ተጠይቆ መልስ የሰጠበት ጉዳይ ነው። እየሞከርኩ ነው፣ እየጠየቅኩ ነው ነው የሚለው። ስለ ተፈናቃዮች ምን አደረጋችሁ ሲባል እየሞከርኩ ነው፣ የፌደራል መንግስትን እያናገርኩ ነው ነው የሚለው። ስለ ሉዓላዊ አካባቢዎች የትግራይ የተወሰዱ ሉዓላዊ ግዛቶችን ምን አደረጋችሁ? እየተነጋገርን ነው፣ እየተደራደርን ነው፣ ስብሰባ ሄጃለሁ፣ ነግሬያለሁ ነው የሚለው። ፕሪቶሪያ ተሸርሽሮ ያለቀው በዛ ሂደት ነው። እንዳውም ጌታቸው ስልጣን ሳይለቅ ነው ፕሪቶሪያ ለሞት የደረሰው። ማሳረጊያውን አብይ መጣና ምንድን ነው ፕሪቶሪያ የምትሉት በተለይ ያልሄዳችሁ ሰዎች ነው የሚለው። እንደሱ አገላለጽ እንግዲህ የሄዱ ሰዎች ናቸው ፕሪቶሪያ መጠየቅ የሚችሉት። በራሱ አገላለጽ እሱ ፕሪቶሪያ ሄዶ ስላልፈረመ እሱንም አያገባው አልሄደማ። እሱ ባለው የጨቅላ አስተሳሰብ ማለት ነው። አንድ የተደራጀ ኃይል ተወካይ ልኮ ነው የሚፈራረመው የሚደራደረው። ትግራይ ልክ እሱ እንዳደረገው ነው ተወካዮቹን ልኮ የተፈራረመው። ስለዚህ በእውነቱ ከሆነ አቶ ጌታቸው ዛሬ ለፕሪቶሪያ ስምምነት ሞት ህወሓትን ብቻ ተጠያቂ አድርጎ ዛሬ መጥቶ ህወሓት ፕሪቶሪያን ረግጦ ፕሪቶሪያ ሊፍት እንዲደረግ ስምምነቱ እንዲቀደድ አደረገ ማለቱ አግባብነት አለው ብዬ አላስብም። ትልቅ ከፍተኛ የሆነ ስህተት ነው። ምክንያቱም በሂደት ነው አብይ እንዳለ ያበላሸው። የፕሪቶሪያን ነገር እንዳለ አበላሽቶታል። ስለዚህ ይሄንን ጥሪ ማቅረቡ አቶ ጌታቸው እኔ አግባብነት አለው ብዬ አላስብም። ትክክል አይደለም፣ ስህተት ነው። ምክንያቱም እሱ ራሱ ያውቀዋል። ለምኜ አስለምኜ ብሎ ሲናገር የከረመው ጉዳይ ነው፣ አዲስ አይደለም። ፕሪቶሪያ ያውቀዋል። የፕሪቶሪያ ነገር መነሳቱ ካልቀረ እና ፕሪቶሪያ ራሱ ወሳኝ ጉዳይ ስለሆነ በዚህ ላይ አንድ ነገር ብቻ ተናግሬ ልለፍ። ፕሪቶሪያ በአፍሪካ ቀንድ የተነሳውን ከፍተኛ የሆነ ኮንቬንሽናል ዎር ያስቆመ ወሳኝ የሆነ ስምምነት ነው። ከፍተኛ እልቂትን ያስቆመ ከፍተኛ የሆነ ስምምነት ነው። ስለዚህ ያንን ስምምነት መጠበቅና ማስጠበቅ የሁሉም አካላት እንደሆነ የሚታወቅ ነገር ነው። ተፈራራሚዎቹ ብቻ ሳይሆኑ አፈራራሚዎቹ ራሳቸው ሚና አላቸው። የተፈራረሙት ሰዎች በሁለቱም ወገን ተጠያቂነት አለባቸው። የየራሳቸው ድርሻ ወስደዋል። እዛ ውስጥ እኔ ይሄ ኃላፊነት አለብኝ ብለው ኃላፊነት ወስደዋል። በተደጋጋሚ ስንናገር እንደከረም ነው አብይ በበኩሉ ያሉትን ኃላፊነቶች መወጣት አልፈልግም። ይልቁኑ ያንን ኃላፊነት ወደ መሳሪያ ለውጦ ትግራይ ውስጥ ያሉትን ተግዳሮቶች በመጠቀም ልዩነቶችን በመጠቀም የፖለቲካ ስንጥቃት ለመፍጠር የማያልቅ የማያባራ የፖለቲካ ስንጥቃቶችን ለመፍጠር ነው የተጠቀመበት። እነ ጌታቸውን ይኸው የጊዜያዊ አስተዳደር ፕሬዚዳንት አድርጌ የሾምኩ እኔ ነኝ ብሎ ሲያቀርብ መጨረሻ ላይ ጠልፎ የወሰደው። ስለዚህ መሀላቸው ገብቶ መተማመን እንዳይኖር ያለችዋ መተማመን እንድትጠፋ በትግራይ ውስጥ ያለው ልዩነት እየሰፋ እንዲሄድ ውጥረቱ እየበረታ እንዲሄድ ያሉ የኢኮኖሚ ጫናዎች እየበረቱ እንዲሄዱ ማህበራዊ ቀውሱ እየተባባሰ እንዲሄድ ነው ያደረገው መንግስታዊ ስልጣንን ተጠቅሞ።
ይሄ ባለፉት 4 ዓመታት የታየ ነገር እንጂ አዲስ አይደለም። እንዳውም በተደጋጋሚ ስንናገር ፕሪቶሪያ በህይወት አለ ወይስ የለም ብለን እየተጠያየቅን ነበር። ፕሪቶሪያን መሬት ላይ ጎትቶ የገደለው አብይ አህመድ ነው። እኔ ህወሓት ድርሻ የለውም ብዬ ለህወሓት ለመከራከር አለ የምከራከርበት ምክንያትም የለኝ። ድርሻ የለውም ማለት ነው። ነገር ግን አብዛኛውን ሀብት በእጁ የያዘ ማዕከል ላይ የተቀመጠ የአገዛዝ ቁንጮ ይሄንን ፊርማ ለመቅደድ ሲነሳ እና ሲንቀሳቀስ ህወሓት ብቻውን ምንም ነገር ማድረግ አይችልም። ማንም በፍላጎቱ ያለውን የፖለቲካ ኢንፍሉዌንስ ለሌላው ለቆ መቀመጥ አይፈልግም፣ ደግሞም አይቻልም። አሁን እንግዲህ እነኚህን ክሶች ህወሓት ያቀረባቸውን ክሶችና አብይ አህመድ በተደጋጋሚ ያቀረባቸውን ክሶች ከክሶቹ ባሻገር ያሉት ፍላጎቶች ምንድናቸው የሚለውን ወደፊት መጥቼ እናገራለሁ። አሁን እኔ የተፈጠረውን ነገር ብቻ አንድምታዎቹን ለመናገር ነው የመጣሁት። ነገር ግን አሁን የቀረቡት ክሶች በትግራይ በኩል ሲታይ ተጠቃሎ ሲታይ ከፍተኛ የሆነ ችግር ውስጥ ገብቷል ክልሉ። ዝም ብሎ መቀመጥ አይችልም። አብይ ደግሞ ዝም ብሎ መቀመጥ ነው የሚፈልገው። ምክንያቱም ጫና አድርጓል፣ የኢኮኖሚ ጫና ፈጥሯል፣ ማህበራዊ ቀውስ እያባባሰ ነው። ስለዚህ በዚህ ሂደት ህዝቡ ይበተናል፣ ክልሉ ራሱ ዋጋ ቢስ ይሆናል። ቅድም መጀመሪያ ትግራይን ለመውጋት ሲሄድ ያቀደው እቅድ ማለት ነው። በጦርነቱ ሂደት ሲናገሩት የነበረውን ነገር የምታስታውሱት ነገር ነው። የትግራይን ህዝብ ጨርሶ ከመሬት ላይ እናጠፋለን ብለው ነው የተነሱት። ይሄ በፉከራ በሽለላ ሲገለጽ ነበረ፣ በሙዚቃ በግጥም ሲገለጽ ነበረ። እነ ዳንኤል ክብረት ደግሞ ከመሬት ላይ ብቻ ሳይሆን ከሰው ትውስታ ከታሪክ መዝገብም እንፍቃቸዋለን ብለው ተናግረዋል። አብይ ያንን ሐሳብ አልለወጠም። ስለዚህ ዛሬ ጌታቸው መጥቶ ፕሪቶሪያን ህወሓት እንደዚህ አድርጓል ብሎ መክሰሱ ከፍተኛ እንዝላልነት ነው፣ ትክክል አይደለም። ስለዚህ እነኚህን ጉዳዮች ቅድም እንዳነሳው በሌላ ፕሮግራም መለስበታለሁ። አሁን ቀጠናዊ ጉዳዮችን እንመለከታለን ከሙዚቃ ሽግግር በኋላ።